ሙስጠፌ ኢንተርቪው ላድርግ ያሉትን የኦኤምኤን ጋዜጠኞች አሳፈራቸው። ከአማርኛ ቋንቋ አተረፍን እንጂ አልጎደለብንም። የኦኤምኤን ጋዜጠኞች እዚህ ጅጅጋ ዩኒቨርሲቲ መጥተዋልና በትምህርት ፍኖተ ካርታው ላይ ሐሳብህን ይፈልጋሉ አሉኝ። ግድ የለም ይቅርብኝ፣ አቋሜ ለአቋማቸው ስለማይጥም አያስተላልፉትም አልኳቸው። እውነቴን ነው። ለምሳሌ በቋንቋ ጉዳይ የሶማሌ ልጆች አማርኛን በደንብ መማር አለባቸው። እኛ አማርኛን የቻልንና በአማርኛ የተለያዩ ዕውቀት የገበየን ቅኔን፣ ተረትና ምሳሌውን፣ ቀልድና ተረቡን፣ አሽሙርና የቃላት ስንጠቃውን አሳምረን ያወቅን የሶማሌ ተወላጆች ከዚህ ቋንቋ ተረፍን እንጂ አልጎደለብንም። የሶማሌ ልጅ በኢትዮጵያ ሀገሩ ጉዳይ በደንብ ከዳር ወደ መሃል መጥቶ ከሌሎች ኢትዮጵያውያን ጋር ጥቅሙን ለማስከበር መብቱን ለመጠየቅ የራሱን የሚገባውን ከሀገር ሀብት ድርሻውን በአጽንኦት አስረግጦ ለመከራከር የአማርኛ ቋንቋ ያስፈልገዋል። የሚያስፈልገው ለራሱ ጥቅም ሲል እንጂ ለማንም አይደለም። አማርኛን ስላወቀ ሶማሌነቱ አይጠፋበትም። እንዲህ የሚያስቡ ሰዎች ለፖለቲካ ትርፍ ትውልድ የነሱን ሀቲት ብቻ እንዲሰማ ዞር ዞር ብሎ ታሪክ እንዳያይ የሚፈልጉ ናቸው። ቋንቋ መግባቢያ ነው። ብንችል 80 ቋንቋ ብናውቅ ጥሩ ነበር። ሰው ቋንቋን ካወቀ ስራን፣ ቢዝነስንና እድሉን ከማስፋት አልፎ ጠላት እንኳን ቢኖረው ቋንቋን በማወቁ ከሞት ይተርፋል። ታሪክ ማወቅ ጥሩ ነው፣ አብርሆት ይሰጣል። በኢማም አህመድ ወይም አህመድ ግራኝ ጊዜ ሰራዊቱ የንጉሱን ካምፕ ሾልኮ ለመሰለል ስለፈለገ አህመድ ሶማሌ ወታደሮችን አማርኛ እንዲማሩ አድርጎ ነበር። በጥቂት ወራት ለምደው የንጉሱን የካምፕ ጠባቂዎች ይህ ቤቶች እንደምን ዋላችሁ እያሉ አልፈው ሰልለው ይወጡ ነበር። ይህ ታሪክ ነው። ከዚህ ኢማም በታች የሚያስቡ ሰዎች አሁን መኖራቸው በጣም ይገርማል። በ1535 አካባቢ ሰው የቋንቋን ጥቅም አውቆ ሀገር ሲመራ አሁን ሀገርን የመምራት እድሉን ያገኘ አካል እንዴት ስለ ቋንቋ እንዲህ የተዛባ አመለካከት ይኖረዋል? በጣም ነው የሚገርመኝ። ሙስጠፌ ዑመር የሶማሊ ምክትል ርዕሰ መስተዳደር የተናገሩት። ሙስጠፌ ከሃርድ ቶክ አዘጋጁ አብዱል ሐፊዝ ጋር እልህ አስጨራሽ የብዙዎችን ትኩረት የሳበ የጦፈና የተካረረ ክርክር አካሂደዋል። እኛም የሙስጠፌን ክርክርና አስደናቂ መልሶችን እንደሚከተለው እናቀርባለን። ሙስጠፌና አብዱል ሐፊዝ ሃርድ ቶክ ክፍል 5 በሙክታሮቪች የተተረጎመ። እኔ የአንድ ሰው ሕይወት በቸልተኝነት ማለፍ እንደሌለበት የማምን ሰው ነኝ። የሰው ስቃይ ያሰቃየኛል። ክፍል 5 እነሆ። ጋዜጠኛው እንዲህ ሲል ጠየቀ። ክቡር ፕሬዝዳንት፣ በክልሉ ከፍተኛ የሆነ ሙስና እንደሚታይ ይነገራል። የስልጣን ክፍፍል ላይም የአንድ ቦታ ሰዎች ብቻ እንደተሰባሰባችሁ መረጃው ደርሶኛል። በኋላ በሰፊው ዘርዝሬ ጠይቆታለሁ። አሁን ግን አንድ ሳልዘነጋው መጠየቅ የምፈልገው የተፈናቃዮችን ጉዳይ ነው። ተፈናቃዮች ያሉበት ሁኔታ አስከፊ ነው። ምን ነው በልማት እቅዳችሁ ዘነጋችኋቸው? አቅም አጥሯችሁ ነው ወይስ አንዳንዶች እንደሚወቅሷችሁ ስላልፈለጋችሁ? ሙስጠፌም እንዲህ ሲሉ ምላሻቸውን ጀመሩ። ተፈናቃዮችን በተመለከተ የሰራነውና እየተሰራ ያለ ስራ አለ። በተለይም ቀጥታ ከኑሯቸው ጋር የተያያዘ ስራዎች እየተሰሩ ነው። የትምህርት፣ የጤናና የመሳሰሉ አስፈላጊና አንገብጋቢ ጉዳዮችን እየሰራን ነው። አንዳንድ ጉዳዮች ከሩቅ መተቸትና በእርግጥም ስራውን ቀረብ ብሎ ስብስብነቱን ተረድቶ ፌር የሆነ ምልከታ ሊኖረን ይገባል። እኛ ስልጣን ከያዝን በኋላ በሰላም ላይ በሰራነው ላስጨራሽ ስራ በኢትዮጵያ መፈናቀል ያልታየበት ክልል እኔም ማስተዳድረው ክልል አንዱና ምሳሌም ሊሆን የበቃም ነው። በዚህም የተፈናቀሉ የነበሩና አሁን የተረጋጋ ሰላማዊ ኑሮ የጀመሩ በርካቶች ናቸው። ይህም በተግባር በሚሰራ ስራ የሚገኝ ውጤት ነው። እኔ እንግዲህ በዓለም አቀፍ ድርጅቶች ከተፈናቃይና የስደት ጉዳዮች ጋር የመስራት ልምድ አለኝ። በበርካታ ሀገራት የሥራ ልምዴ በዓመት ከ6 ወር የተፈናቃይ ጉዳዮች ሁሉ ተፈቶ ምቹ የሚሆንበት ዓለም የለም። ጊዜ ይፈልጋል። ፖለቲካውን ማረጋጋት ያስፈልጋል። እንደውም እኛ ጋር ባሉት ተፈናቃዮች በዓለም አቀፍ ኢንዲኬተር ልኬት መሰረት ስናየው የተሻለ የሚባል ነው። ወደ ቀያቸው መመለስ፣ ግጭት መፍታት፣ ባሉበት ቦታ የሚያስፈልጋቸው ነገሮች እንዲሟሉላቸው ማድረግ ያስፈልጋል። ይህ ደግሞ ክልሉ ብቻውን ለመስራት የአቅም ችግር አለብን። የፌዴራል መንግስት፣ የዓለም አቀፍ ድርጅቶች እርዳታ ያስፈልጋል። ተባብረን የሰራናቸው ስራዎች አሉ።
መስራት ሲገባን ያልሰራናቸውም አሉ። ክፍተት አለብን፣ እናሻሽላለን። ይህን የአቶ ሙስጠፌን ምላሽ ተከትሎ ጋዜጠኛው እንዲህ ሲል ጥያቄውን ቀጠለ። መልካም፣ አንዳንዶች በክልሉ የስልጣን ክፍፍል የእርሶ አስተዳደር የሚቀርቦትን ሰዎች ብቻ ከአንድ አካባቢ ማለትም እርሶ ከተወለዱበት አካባቢ ብቻ ስልጣን ላይ እንደተቀመጡ ያማርራሉ። ስለዚህ ጉዳይ ምን ይላሉ? ሙስጠፌም ሳቅ ብለው ይህ አስተያየት አዲስ ነው ለኔ አሉ። ካልክ አይቀር እኔ እንደውም የምከሰሰው ለተወለድክበት አካባቢ ሰው ለሚቀርብ ሰው ስልጣን አትሰጥም በሚል ነው። እኔ እስከማውቀው በስልጣን ክፍፍል ከሁሉ አካባቢ የተውጣጣ ፍትሃዊና ሚዛናዊ ስልጣን ክፍፍል ነው ያለው። ይህም ሊሆን የቻለው እኔ ጎጥና ቀበሌ ባለመመልከት በችሎታ ስለማምን ነው። ችሎታ ደግሞ አላህ የሰጠው ለሁሉ አካባቢ ላሉ ሰዎች ስለሆነ ሚዛኑን መጠበቁ ተፈጥሯዊ ነው። ሆኖም ሚዛኑን እንዳይስት ከሁሉ አካባቢ ሰዎች እንዲኖሩ ጥረት እናደርጋለን። ለምሳሌ ዋና ዋና የስልጣን ቦታ ከሚባሉት አምስቱን ብዘረዝርልህ፣ ምክትል ፕሬዝዳንታችን ከሲቲ ዞን ነው። ማለትም ከድሬዳዋ ዙሪያ እስከ አፋር አካባቢ ያለ ዞን ነው። የፓርቲያችን ዋና ጸሐፊ አፍዴር ዞን ነው፣ ክልሉ ወደ ደቡብ ምስራቅ። የክልሉ አፈ ጉባኤ ከሞያሌ አካባቢ ነው። የክልሉ ከፍተኛ ፍርድ ቤት ዳዋ ዞን አካባቢ ነው። የክልሉ ጀነራል ኦዲተር ቶጎ ጫሌ አካባቢ ነው። እንዲህ እየዘረዘርኩ ላስረዳ እችላለሁ። ለህዝቡ ምን ሰራችሁ በሚለው ብንመዘን ይሻላል። ማን ስልጣን ያዘ፣ ከየት አካባቢ፣ ከየትኛው ጎሳ፣ ከየትኛው ንዑስ ጎሳ እያልን ነው የማናድገው። በዚህ በኩል ችግር አለ እንባላለን። በዚህ በኩል ደግሞ ስልጣንና የጠበበ ጎሰኝነት እናራምዳለን። ቤት በኩል እንደግ። ክቡር ፕሬዝዳንት፣ የሚወቅሱ ሰዎች እኮ የማናድገው በከፍተኛ ደረጃ የህዝብ ገንዘብ እየተበላ ስለሆነ ነው እያሉ ነው። ታይቶ በማይታወቅ ደረጃ የእርሶ አስተዳደር በሙስና ተጨማልቋል ይባላል። መልስ አሎት ሲል ጋዜጠኛው ተከታዩን ጥያቄ ያቀረበላቸው። እኔ እኮ የሚገርመኝ እንዲህ መሰረተ ቢስ ወሬ የሚነዙ ሰዎች ናቸው። ማን እንደሆኑ ደግሞ አውቃለሁ። እነዚህ ሰዎች ከአብዲሌ ጋር በአይን ያወጣ ሙስና የተጨማለቁ፣ የሶማሌን ህዝብ ስጋና አጥንት ሳይቀራቸው ግጠው የጨረሱ፣ የለመዱትን ሌብነት በእኔ አስተዳደር ጊዜ እየተከታተልኩ ቀድሞ የሚበሉትን ሙስና ስላስቀረውባቸው ነው የሚያላዝኑት። ይገርማል። ለለውጡ ከበጀ ይሁን እስቲ ብለን ዝም ብንላቸውም ሊያርፋ ለመቻላቸው ያሳፍራል። በነጻነት እየሰሩ ነው። ዘርፈው በገነቡት ትልልቅ ሆቴልና ቤቶቻቸው ዘና ብለው እየኖሩ ነው። ግድ የለም ይስሩ ይኑሩ። ሆኖም ትላንት የለመዱትን የህዝብ ሀብት ዘርፎ መብላት እንደ መንግስታዊ የተለመደ ሥራ ስለሚቆጥሩት እነሱ ካልዘረፉ ሌላው እየዘረፈ ነው ማለት ነው እያሉ ያለ ማስረጃ ወሬ ብቻ ያወራሉ። በአማርኛ ሌባ እናት ልጇን አታምንም እንደሚባለው ነው። ይኸውልህ የነውራቸውን መጠን ልንገርህ። እኛ በዚህ 1 ዓመት ከ8 ወር የሰራነውን እነሱ በ10 ዓመት አልሰሩትም። 7 ደረጃ 1 አስፋልት ራስ ጀምረናል። 5 ሆስፒታል ሰርተን 3 ወደ ሆስፒታልነት ደረጃ ከፍ አድርገን 2 አጠቃላይ ጥገና አድርገናል። ሰላም የፈጠርነው ከ30 ሺህ በላይ ወጣቶችን ተገቢውን ስልጠና ሰጥተን ትጥቅና ስንቃቸውን አሟልተን በየገጠሩ ከ10 በላይ የገጠር ድልድይና ጥርጊያ መንገድ ሰርተናል። ከዚህ ቀደም የደም ባንክ ነበር? የለም። አሁን 3 አለ። የተቆፈሩ የውሃ ጉድጓዶች በርካታ ናቸው። እኔ ገና እንሰራለን በዚህ አንኩራራ ስለምል በቴሌቪዥን ከበሮ አላስደልቅም። ይህ ርካሽ ፖለቲካ ስለሆነ ነው። እኔ ሀገር እየመራው ነው፣ ስራ አለብኝ። ላሉ ባልታ እየመለስኩ ጊዜ አላባክንም። በእርግጠኝነት እኔን ከአዲስ አበባ መጥቶ በገንዘብ የሚመልሰው ሰው የለብኝም። ፈርቼ ገንዘብ እየሰጠሁት የማባብለው ባለስልጣንም ሆነ የጦር ጀነራል የለም። ያስቆምኩት በሞኖፖል የተያዘውን በአብዲሌ ቅርብ ሰዎች የመንግስት ስልጣን ተጠቅመው የዘረጉትን የንግድ መረብ ነው። ይህ የሚያንገበግበው ብዙ ሰው አለ። በርካታ ትግል አድርገናል ሙስና ላይ፣ አሁንም እያደረግን ነው። ለምሳሌ ልንገርህ፣ የሾምኩት አንድ ባለስልጣን ነበረ፣ ስሙ ይለፈን። ለትምህርት ቤት ያስመጣው ወንበርና ቁሳቁስ በጣም የወረደ ነበር። አስመረመርኩት፣ ሙስና አገኘሁበት፣ አሰርኩት። በፌስቡክ ሙስጠፌ እንደ አብዲሌ እስር ጀመረ ተብሎ ዘመቻ ከፈቱብኝ። ሙስና ላይ ቁርጠኛ ነኝ፣ እየሰራን ነው በማለት ሙስጠፌ ዑመር ለጋዜጠኛው ጥያቄ ምላሻቸውን ሰጡ። ጋዜጠኛው ግን በዚህ አላቆምም። ከእርሶ ጋር ስላልተግባባ ስልጣን ላይ የነበረ ሰውን አንስተው ሌላ ሰው ተክተዋል። ለዚህ ደግሞ ሙስጠፌ ቀጠሉ ምላሻቸውን። ሀገር እየመራው ነው፣ መንግስታዊ ስራ ነው የምሰራው።
ከስራው አንዱ መንግስት የያዘውን እቅድ የሚያስፈጽምለትን ትክክለኛ ሰው በትክክለኛው ቦታ ማስቀመጥ ነው። አንተ ስለ የትኛው ሰውና ቦታ ነው የምትጠይቀኛለህ? ጋዜጠኛውም አብራራ። በቅርቡ የጸጥታ ዘርፍ ኃላፊዎትን አንስተውታል። ለምን አነሱት? ሙስጠፌም እንዲህ ሲሉ መለሱ። ለኔ ምክንያት አለኝ። የጸጥታ ስራው በምፈልገው ደረጃ በስትራቴጂና በእቅድ ሊመራልኝ አልቻለም። ከቀን ወደ ቀን የጸጥታ ስራ እየተበላሸ ሲመጣ ታወቀኝ። የተቀናጀ እቅድና ሪፖርት አያመጣልኝም። የእርሱ ስራ አጠቃላይ እኔ ላይ ወደቀ። እኔ ደግሞ የሚያግዘኝ ሰው ፈልጋለሁ። ቦታው የሚፈልገውን ግዴታዎች ሳይወጣልኝ ሲቀር ቀየርኩት። ሰላም ከተረበሸ በኋላ መጣደፍ ሳይሆን ሰላም እንዳይረበሽ በእቅድና በስትራቴጂ መስራት ያስፈልጋል። ሰላም ከሌለ ሀገር የለም። አንተ የሶማሊያ ዜጋ ነበርክ። ሀገሪቷ ሰላሟ ስለተረበሸ ነው በስደት እንግሊዝ የገባው አይደል? የአንድ ሰው መነሳት ከሀገር ሰላም ጋር ማወዳደር አያስፈልግም። ጋዜጠኛው በጥያቄው ቀጠለ። እሱን የተካው ሰው ሰላም እንደሚያሰፍን በምን አረጋገጡ? መቼ አረጋግጫለሁ አልኩ። ማለቴ የተነሳው ሰው ያላሳካውን ያሳካልኛል ብለው እንዴት አመኑ? የሙስጠፌ ማብራሪያም በልምዱ በትምህርቱና አጠቃላይ ባለው ምልከታ አመዛዝኜ ነው ለቦታው ይሆናል ያልኩት። ከዚህ ቀደም የሀገር መሪን የመማከር ደረጃ የሥራ ልምድ አለው። በትምህርትም እስከ ፒኤችዲ አለው። በህብረተሰብ ጤናና በግጭት አወጋገድ ወይም ኮንፍሊክት ሪዞሉሽን ላይ ልምድ አለው። ፒኤችዲ አለው። የዓለም ፖለቲካ አካሄድ፣ የሀገራችንን ፖለቲካና የክልላችንን ተጨባጭ ሁኔታ በደንብ የሚያውቅ ሰው ነው። ከዚህ ቀደም የጸጥታ ዘርፍ ከአማጺ ጋር ለመዋጋት አይነት ጸጥታ ስራ እንዲሁም ትምህርት የሚያስፈልገው በማይመስል አይነት ነው የሚፈረጀው። የጸጥታ ስራ ትምህርትና ልምድ ይፈልጋል። ከዚህ ቀደም ታማኝነትና ዝምድና ይታያል። ለዚያ ነው በችግር የምንታመሰው። እኔ የአንድ ሰው ህይወት በቸልተኝነት ማለፍ እንደሌለበት የማምን ሰው ነኝ። የሰው ስቃይ ያሰቃየኛል። ሰው ከሞተ በኋላ እርምጃ አልወስድም። ሰው ከመሞቱ በፊት ነው እርምጃ መውሰድ ያለብኝ። እኔ ሰው ነኝ። ልቦናን አልመረምርም፣ አላውቅም። የቀድሞም ሰው ይረዳኛል ብዬ አምኜ ነበር። ስራው እየወረደብኝ መጣ። የሙስናም ማዝማሚያ ያየሁበት። ለዛ ቀየርኩት። አሁን የምሾመውም ሰው ለግል ፍላጎት አይደለም የምሾመው፣ ህዝብን እንዲያገለግል ነው። ባመንኩት ደረጃ ካላገለገለ ሊነሳም ይችላል። የሚመራን መርህና መርህ ብቻ ነው። ይህ መርህ አድሎና ኢፍትሃዊነት አለበት ብሎ መጠየቅ አንድ ነገር ነው። ሰው አንስተህ ተካ እንዴት ይባላል? መጠየቅ ካለብን መንግስታዊ አሰራር ካበላሸን ነው። አሰራር ነው መጠየቅ ያለበት እንጂ ከሌና አንስተህ ለምን ከሌና አደረክ መባል የለበትም። ጋዜጠኛው ከዚህ በኋላ የጥያቄውን አቅጣጫ ቀየረ። አሁንም እስቲ ወደ ሙስናና ብልሹ አሰራር ልመልሶት። እርሶ የሆስፒታል ስራው እየተቀላጠፈ ነው ሲሉ ፕሮጀክቱ ገና አልተጀመረም ብለዋል የጤና ሚኒስትሩ። ከሁለታችሁ ማን ነው ትክክል? ማን ነው የተሳሳተው? ሙስጠፌም እዚህ ጋር ማሰጡ ለጋዜጠኛው። ሆስፒታል አይደለም የደም ባንክ ነው። ይቅርታ ልክ ኖት፣ የደም ባንክ ነው። ከዚህም በኋላ ማብራሪያቸውን ቀጠሉ። ጉዳዩ ከአዘጋገብ ስህተት የተፈጠረ ነው። የደም ባንኩ አሁን አልቆ ስራው የፊኒሺንግና የውስጥ አስፈላጊ ግዢዎች አልቀው የመጨረሻ ምዕራፍ ላይ ነው። ሲዘግቡት ስራ ጀምረዋል አሉ በስህተት። ሚኒስትሩ ስራው አልቆ አልተጀመረም አለ። እውነታው ስራው መጨረሻ ምዕራፍ ላይ መሆኑ ነው። ጋዜጠኛው ሌላ ጥያቄ አስከተለ። ሚኒስትሩ የደም ባንኩ ስራ አልጀመረም ሲሉ እርሶ የመጨረሻ ምዕራፍ እያሉ ነው። አብራችሁ እየሰራችሁ እንዴት እንዲህ አይነት ልዩነት ይኖራል? እኔና ሚኒስትሩ እኮ ሰዎች ነን ሲሉ ሙስጠፌ ምላሻቸውን ጀመሩ። ሚስ ኮሚኒኬሽን ነው የተፈጠረው። ሰዎች ነን፣ ሰው ይሳሳታል። በርካታ ጉዳዮች ላይ የመረጃ መዛነፍ ሊኖር ይችላል። ዚስ ኢዝ ኖርማል። ስራው ማለቂያ ላይ ነው። ገንዘቡ አልተበላም። ከዚህ ቀደም ባለው መንግስት ያልተሰራ ነገር ሪፖርት ይደረግ ነበር። መንገድ፣ ህንፃ በወረቀት ላይ ተሰርቷል ተብሎ በአካል የለም። አሁን ጭቅጭቁ አልቋል አላለቀም። ተራይ መረጃ ክፍተት ቁም ነገር አይደረግም። ጋዜጠኛው ቀጠለ። ልክ ኖት ክቡር ፕሬዝዳንት፣ የሰው ልጅ ኖት። ሚስ ኮሚኒኬሽን ሊፈጠር ይችላል። ተናባችሁ ብትሰሩ ኖሮ ተጀምሯል፣ አልተጀመረም፣ አልቋል፣ አላለቀም አይነቱ ዝግብ አይመጣም ነበር። የደም ባንክን የመሰለ ትልቅ ጉዳይ አልቆ ስራ ጀመረ፣ ኧረ አልተጀመረም። እርሶ ደግሞ አሁን በመልካም ደረጃ ላይ ነው ያለው ይሉኛል። ይህን ጉዳይ ከረሳችሁት ሌላ ምን የረሳችሁት ነገር አሁን አስታውሰው ለተመልካቾቻችን ሊነግሩ ይችላሉ? በዚህ ወቅት ሙስጠፌ በግርምት ግንባራቸውን ቋጠር አድርገው የረሳችሁት ካለ ንገረኝ ምን ማለት ነው? የረሳነውን አንተ የምታስታውሰው ነገር ካለ ንገረኝ እንጂ
ስንት ጉዳይ አብራርቼ ስንት ጉዳይ ተናግሬ ሳበቃ የረሳው ካለ ምን ማለት ነው? ሙስጠፌ በመገረሙ በውስጡ ሆ ይሄ ሰውዬ አብዷል እንደሚል ይመስላል። ጋዜጠኛው ጥያቄውን ቀጠለ። ክብሩ ፕሬዝዳንት፣ ማለቴ የደም ባንክን የመሰለ የሰው ሕይወትን ለማትረፍ ትልቅ ሥራ ከረሳችሁ ምናልባት የውሃ ችግር ቅድም የነገሩኝ ረስታችሁትስ ቢሆን ነገ ከነጎዲያ ደግሞ እንዲሁ የጸጥታ ጉዳይን እንደማትረሱት የኤሌክትሪክ ዝርጋታ የልማት ጉዳይን እንደማትረሱት ምን ዋስትና አለን ለማለት ነው። ሙስጠፌ የታከተው መሰለ። አየር ስቦ አወጣ። በቅሬታ በለዘብ የትዝብት ቃና ባለው ድምጸት እባክህ አብዱል ሐፊዝ እባክህ ተመልካቾች ቁም ነገር እየጠበቁ እጅግ አንገብጋቢ ጉዳይ መጠየቅ ስትችል። ጋዜጠኛው ቆርጦ ገባ። እጠይቃለሁ፣ ገና ብዙ የማነሳው ነገር አለ። ሙስጠፌም ቆጣ ባለና ከፍ ባለ ድምጽ የደም ባንኩን እኮ አልረሳነውም፣ አልተረሳም፣ ብሩም አልተበላም። ሚኒስትሩ ሄደው ስራውን አዩ። በሚጀምር ደረጃ ላይ ነው አሉኝ። እኔ እሳቸውን ተቀብዬ አስተላለፍኩ። ጥያቄው ወደ ዞን ኃላፊ ሲመጣ ገና አልተጀመረም አለ። ከዚያ ሚኒስትሩ አልተጀመረም መልሰው አሉ። በቃ አብሶሉትሊ ኢትስ ኤ ማይነር ሚስ ኮሚኒኬሽን፣ ምንም የረባ ለክርክር የሚበቃ ጉዳይ አይደለም። ጋዜጠኛውም እሺ የሚጀምርበትን ጊዜ በትክክል ሊነግሩኝ ይችላሉ? እንግዲህ የደም ጉዳይ። በዚህ ወቅት ሙስጠፌ አቀርቅሮ ጭንቅላቱን ወዘወዘ። የደም ባንኩ ተራ ጥያቄ ደሙን ያፈላ ይመስላል። እኔ ራሴ ደሜ ስለፈላ ለዛሬ እዚህ ላይ ላብቃ። ሙስጠፌና አብዱል ሐፊዝ ሃርድ ቶክ ክፍል 6 እና የመጨረሻው ክፍል። ጋዜጠኛ ክቡር ፕሬዝዳንት፣ የደም ባንክ ጉዳይ አጣዳፊ ስለሆነ ነው ደጋግሜ የጠየቅኩት። ስለዚህ መቼ ለአገልግሎት ይደርሳል? ሙስጠፌም እንዲህ አሉ። በቅርቡ ይደርሳል። ይህ ደርሷል አልደረሰም ንትርክ ከሳምንታት በፊት የነበረ ነው። አሁን ላይ እንደውም ለአገልግሎት ዝግጁ ሳይሆን አይቀርም። ጋዜጠኛውም መልካም፣ በእርሶና በክልሉ ፓርላማው መካከል ግጭት አለ ይባላል። ምንድነው የግጭቱ መንስኤ? ሙስጠፌም አስተባበሉ። ምንም ግጭት የለም መሃላችን። የመንግስትን ሥራ በአግባቡ ይቆጣጠራሉ። የደም ባንኩ ንትርክ እኮ ምንጩ እኔ ለፓርላማው ባቀረብኩት ሪፖርት ላይ አባላት እኮ ናቸው ያላለቀ ሥራ ሪፖርት አድርገሃል ተብዬ አፋጠጡኝ። ይህ የዲሞክራሲያዊነት መገለጫ ነው። ስራቸውን ያለምንም እቀባ በነጻነት ነው የሚሰሩት። ጋዜጠኛው ቀጠለ። ክቡር ፕሬዝዳንት፣ ሌላ የማነሳሉት ጉዳይ በእርሶ ቀጥተኛ ትዕዛዝ እርሶ ስላሳሰሩት ይርሻድ የተባለ ሰው ነው። ለመሆኑ እርሶ ከእስሩ ጀርባ አሉ እንዴ? ማለቴ ማዕከላዊ መንግስት አዲስ አበባ ስለታሰረ እርሶ እንዳሳሰሩት መረጃ ደርሶኛል። ለምን አሳሰሩት? ሙስጠፌም ቆፍጠን ብለው መለሱ። ሕግ ከጣሰ ይታሰራላ። ጋዜጠኛውም ለምን ታሰረ? እሳቸውም መለሱ። ሰው ሲታሰር መብቱ ተገፈፈ ወይስ አልተገፈፈም፣ ማሰቃየት ደርሶበታል ወይስ አልደረሰበትም ተብሎ ይጠየቃል እንጂ እንዴት ነው ሰው ለምን ታሰረ የሚባለው? ሰው የማይታሰርበት ሀገር አይተህ ታውቃለህ? ሰውን የማያስር መንግስት አይተህ ታውቃለህ አንተ? ጋዜጠኛውም አላውቅም አለ። ግን በሕጉ መሰረት ነው የሚታሰረው። ይህ ሰው ግን እኔ ሳላጠፋ ከሕግ ውጪ ፕሬዝዳንቱ ነው ያሳሰሩኝ እያለ ነው። እርሶ አሳስረውታል አላሳሰሩትም? ሙስጠፌም እንዲህ አሉ። እኔ እንዲህ አይነት ጉዳይ ላይ አስተያየት ለመስጠት አልፈልግም ነበር፣ ግን ላንተ ልስጥ። ሰው ሲታሰር ሙስጠፋ ነው ያሳሰረው፣ የሙስጠፋ ወንድም ነው ያሳሰረው፣ አጎቱ ነው ያሳሰረው እየተባለ አሉባልታ ይነዛል። ሁሉም ሙስጠፋ እንዲህ ያደረገኝ ይህን ፈጸመብኝ እያለ ቢያወራ እኔ እየተከታተልኩ መልስ መስጠት የለብኝም። በዚህ ጥያቄ ተመልካቾች እንዳይሳሳቱ ስል ጉዳዩን ልንገር። አሁን ያነሳው ሰው በአብዲ ኢሌ ጊዜ ከፍተኛ ወንጀሎችን አብሮ ሲሰራ የነበረ የአብዲ ኢሌ ቀኝ እጅ ከሚባሉት አንዱ ነው። በክልሉ በደረሰው የሐምሌ 28 ከባድ አደጋና የማይታመኑ ውድመት ውስጥ እጃቸው አለበት ተብሎ የታሰረ ሰው ነው። መንግስት አሰረው፣ አለቀ። ኋላ ለፖለቲካው መረጋጋት ለለውጡና ሽግግሩ ሲባል እሱ ብቻ ሳይሆን በርካታ ሰዎች ይቅርታ በተደረገላቸው መሰረት ይቅርታ ተደርጎለት ተፈታ። ክልል ውስጥ የደረሰው ያ መዓት በመንግስት ደረጃ የተፈጸመ ስለሆነ ሁሉም በሕግ የሚጠየቁበት አሰራር ብንከተል ማንም ላይ ተርፍ ይችል ይሆናል። ሁሉንም ማስረን ደግሞ ሀገር ማረጋጋትና ሰላም መፍጠር አንችልም። ለዚያ ብለን በወደ ሰፊነት ከተለቀቁት ውስጥ ይህ አንተ ስሙን የጠቀስከው ሰው ይገኝበታል። ጋዜጠኛው ተከታይ ጥያቄ አቀረበ። ከዚያም ወደ ክልሉ ሲመጣ ዳግመኛ ታሰረ። መለቀቁን አልደገፉትም እርሶ?
ሙስጠፌም ማስተካከሉ አይ እንደዚህ አይደለም፣ ወደ ሌላ ወንጀል ሊሸጋገር ሲል ህግ ማስከበር ስላለብን አስር ነው። ጉዳዩን በህግ ይዘነው ኋላ ክሱን አቋርጠን ለቀነዋል። እሱ ፕሬዝዳንቱ አሳሰረኝ ይላል። የታሰረው ግን የክልሉ ሃይማኖት አሊሞች ላይ በቀሰቀሰው ከባድ ውንጀላ ነው። በእምነታቸው ጠንከር ብለው በደንብ የእስልምና ስርዓትን የሚያከብሩ የተከበሩ ሰዎች ላይ አልሸባብ ስለሆኑ ሊወገዱ ይገባል እያለ አደገኛ ቅስቀሳ ውስጥ ገባ። የከፋ ነገር ሳይደርስ ከህግ በታች መሆኑን ልናሳውቀው አስር ነው። እንደ አብዲሌ ዘመን የሚቦርቅበት ዘመን ማለፉን ልናስገነዝበው በህግ ጠይቀነዋል። አሁን ግን አልታሰረም፣ በነጻነት እየተንቀሳቀሰ ነው። ከእስሩ ጀርባ ሌላ የፖለቲካ ሊጫወት ይፈልጋል። በሶማሌ ህዝብ ስቃይና መከራ ሀብት እንዳካበተ ማንም ያውቃል። ይህንን በሆደ ሰፊነት አልፈነዋል። ግን ህግ ከጣሰ ዛሬም ይታሰራል፣ ነገም ሊታሰር ይችላል። ማንም ከህግ በላይ ሊሆን አይችልም። ጋዜጠኛው ሌላ ጥያቄ አቀረበ። ክቡር ፕሬዝዳንት፣ ስለ ሃይማኖት ጉዳይ ካነሳን አይቀር እርሶ ራሱ ወደ ስልጣን ከመጡ በኋላ ሶማሌና ሙስሊም ያልሆኑ ሌሎች ብሔሮችና ሌላ የሃይማኖት ተከታዮችን የእምነት በዓላትን ጅጅጋ ላይ በደማቅ እንዲያከብሩ የተለየ መብት ሰጥተዋል የሚል ትችት ይቀርብቦታል። ስለዚህ ትችት ምን ይላሉ? አዎ ሲሉ ሙስጠፌ መለሱ። ህገ መንግስቱ ያጎናጸፋቸውን መብት ሰጥተናል፣ አንነፍጋቸውም። ሀገራችን ኢትዮጵያ ብዙ የተለያዩ ብሔርና እምነት በሰላም ተቻችለውና ተከባብረው የሚኖሩባት ሀገር ነች። እንዲህ አይነት ጥያቄ ጤነኛ አስተሳሰብ የሌላቸውና ከነርሱ በስተቀር ሌላ እምነት ተከታይ መኖር የለበትም ከሚሉ ጽንፈኛ አክራሪ ቡድኖች እንጂ ከአንተ አይነት በተለይ የእምነት እኩልነትና ነጻነት የተከበረበት በሰለጠነ ሀገር የእንግሊዝ ሀገር ውስጥ ከሚኖር ሰው አልጠበቅኩም። በጣም ገርሞኛል። እኔ በማስተዳድርበት ክልል ህገ መንግስትም ሆነ በሀገሪቱ ህገ መንግስት የእምነት ነጻነት ተረጋግጧል። የፈለገን ሃይማኖት ማምለክና ማራመድ በሚቻልበት ሀገር ውስጥ ነው ያለነው። የኔ ህጋዊ ኃላፊነት ለሁሉ እምነት ህጋዊ ከለላ መስጠት ነው። በነገር ላይ የሶማሌ ህዝብ ከሌሎች ሃይማኖት ተከታዮች ጋር አብሮ መኖር ምንም ችግር የሌለበት ተከባብሮ የሚኖር ህዝብ ነው። በክልሉ ከዚህ ቀደምም በይፋ ሰው የፈለገውን እምነት በነጻነት ያመልካል። እኔ ያደረኩት ሙስሊምና ክርስቲያንን ለማጋጨት የክልሉን ሰላም ለማደፍረስ የጥፋት ኃይሎች ሃይማኖታዊ በዓላት ላይ አደጋ እንዳይጥሉ ነው ደህንነታቸውን በሚገባ ያስጠበቅኩት። አንተ አብዱል ሐፊዝ ግን ለንደን ነው የምትኖረው። ሙስሊም በቁጥር የሚያንስበት ሀገር መብት ተከብሮ እየኖርክ እንደፈለክ በአደባባይ ያመለክ የሰብአዊ መብትን የሚረዳ ጋዜጠኛ ሆነ በኢትዮጵያ ሀገራቸው ላይ ሃይማኖታቸውን ለሚያከብሩ የተለያዩ ዜጎች ከለላ ሰጥቼ ደህንነታቸውን በማስጠበቄ እንዴት እንዲህ አይነት ጥያቄ ትጠይቃለህ? በጣም አስገርሞኛል። መታረም ያለበት አመለካከት ነው። በዚህ ወቅት ጋዜጠኛው ተሸማቀቀ። ልክ ኖት በሚል አይነት ራሱን ነቀነቀ። ሙስጠፌን ነጥብ ለማስጣል የተሰጠው መረጃ እሱን ራሱን ነጥብ ስላስጣለው ሳያፍር የቀረ አይመስልም። መልካም አለ። እርሶ ወደዚህ ስልጣን ከመምጣቱ በፊት የተለያዩ የዓለም አቀፍ ድርጅቶች ከመስራቶ ባሻገር የሰብአዊ መብትን ማዕከል ያደረገ አክቲቪስትም ነበሩ። የእርሶን የፖለቲካ አካሄድና የአስተዳደር ሁኔታውን የሚነቅፉ ሰዎች አቶ ሙስጠፋ እስካሁን አክቲቪስት ናቸው፣ ሀገር ማስተዳደር ችሎታ የላቸውም፣ መሪነትና አክቲቪስት እየተቀላቀለባቸውና እየተምታታባቸው ነው ይላሉ። በርካታ ኮፍያዎችን ደራርበው ለብሰዋል። መቼ ነው እነዚህን ኮፍያዎች የሚያወልቁት? ሙስጠፌ በስጨት ያሉ መሰሉ። ቃላቶችን ረገጥ ሻከር እያደረጉ ይላሉ ይበሏ። ጋዜጠኛው እና ሲል ጠየቀ። ሙስጠፌም በዚህ ወቅት ለአፍታ ዝም አሉና ይኸውልህ ትችታቸው ይህን ተግባር ፈጽመሃል፣ ተግባሩ ከአክቲቪስትነት የመጣ ነው፣ ይህን ተግባር ፈጽመሃል፣ ይህ ደግሞ ከፖለቲከኛነት አሊያም ሌላ ማንነት የመጣ ነው በማለት ዘርዘር አድርገው ሲተቹ ምላሽ ልሰጥ እችላለሁ። ለሁሉ የማይረባ ትችት መልስ እየሰጠው ጊዜ አልፈጅም። በጣም አሳሳቢ ችግሮችን የምፈታበትን ውድ ጊዜ ለምን በማይረባ ንትርክ ጊዜ አባክናለሁ? እኔ እሰራለሁ፣ እነሱም ይተቹ። ክቡር ፕሬዝዳንት አለ ጋዜጠኛው፣ በቀጣይ ለሚያስተዳድሩት ህዝብ ቅድሚያ ሰጥተው የሚሰሩት ተግባር ምንድን ነው? በርካታ ጉዳዮች አሉ። መሰረተ ልማት ዋነኛው ነው። መንገድ ማስፋፋት አለብን። ውሃ ማውጣት አለብን። ጤና ላይ እንሰራለን። በትምህርት ላይ አተኩረን እንሰራለን። ሲቪል ሰርቪሱን እናሻሽላለን። ህብረተሰባችን ለትምህርት ዋጋ እንዲሰጥ የተማረ ሰው በእውቀትና በችሎታው ተመዝኖ ኃላፊነት እንዲሰጠው እንሰራለን በማለት መለሱ። ክቡር ፕሬዝዳንት ጥያቄዎቼን ጨርሻለሁ። ፕሮግራሙን አመስግኜዎት ከመዝጋቴ በፊት በመጨረሻም የሚያስተላልፉት መልእክት ካለ ድሉን ልስጦት። የሙስጠፌ መልእክትም እንዲህ የሚል ነበር። አብዱል ሐፊዝ በርካታ ጉዳዮች ላይ ጥያቄዎችን አንስተሃል። የክልሉን ጉዳይ እንዳብራራ ድሉን ሰጥተኛል። ያነሳቸው ጥያቄዎች ጠቃሚና ብዙ የክልሉ ጉዳዮችን የሸፈነ ነው።
ለዚህም አመሰግናለሁ። በመጨረሻም ይህን ፕሮግራም እየተከታተለ ያለ የሶማሌ ሕዝብ በኢትዮጵያም በአፍሪካ ቀንድ ያሉ በመላው ዓለም የሚገኙ ሁሉ በምስራቅ አፍሪካ ቀጠና ያለውን የተሻሻለ ለውጥ በንቃት እየተከታተሉ እንዲደግፉን አደራ እላለሁ። በተለይ ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይን በሙሉ ልብ እንዲደግፉት ከልብ ጠይቃለሁ። የዶክተር አብይ ራዕይ ለኢትዮጵያ ብቻ ሳይሆን ለመላ አፍሪካ ቀንድ ሀገራት የሚበጅ የትብብርና የመደጋገፍ ራዕይ ነው። ይህ ደግሞ ለሕዝባችን እጅግ ጠቃሚ ራዕይ ነው። ጠቅላይ ሚኒስትሩን በስራቸውና በተግባራቸው ለመመዘን ክፍት በሆነ ልብ፣ ነፃ በሆነ አእምሮ ያልተጣራ የሚነገሩባቸውን ጉዳይ ሳይሆን በእርግጥም በመረጃ ላይ የተመሰረተ ድጋፍም ሆነ ነቀፋ እንዲሰጡ በማክበር እጠይቃለሁ። አንተም ለሰጠኸኝ ዕድል አመሰግናለሁ። በዚህ ወቅት ጋዜጠኛው ፈገግ በማለት ክቡር ፕሬዝዳንት በሌላ ጊዜ ባሉበት ጅጅጋ መጥቼ ያለውን ለውጥና የጎደለውን ለማየት ብመጣ ይፈቅዱልኛል? ለሌላ ቃለ መጠይቅ በሚገባ ፈቅድልሃለሁ ሲሉ አቶ ሙስጠፌም ይሁንታቸውን ሰጡ። ጋዜጠኛው ቀጠለ። በነገራችን ላይ እንደ እርሶ አዋቂ ሰውና በሳል መሪ የሶማሌ ሕዝብ ስላለው እድለኛ ነው። እንደ እርሶ የፈተነኝ ተጠያቂ የለም። አንደበተ ርቱዕና በእውቀትም የበሰሉ መሆኑን ለመናገር እወዳለሁ። ለነበረን ቆይታ አመሰግናለሁ። በመጨረሻም ይህን ጽሑፍ የተረጎመው ሙክታሮቪች፣ እኔም ሙክታር ባለቤቴ ኢፍራህ አህመድ ከጊዜዋ ተሻምቼ ይህን ረጅም ቃለ መጠይቅ እንድተረጉም በሞራል ስለረዳችኝ ከልብ አመሰግናለሁ። የመተርጎም ሐሳቡም የእርሷ ነው በማለት ያቀረበውን ጽሑፍ ቋጭቷል።